የወለላይቱ እመቤት ልጆች የአየር አጋንንትና ሌሎችም ርኩሳን መናፍስት በውስጣችን ከገቡ ግራ እስኪገባን ድረስ በውስጣችን ሆነው እግዚአብሔርን እመቤታችንንና ቅዱሳንን ይሳደባሉ። እዚህ ላይ ሆን ብለው ከውስጣቸው የተረፈውን ባንደበታቸው እግዚአብሔርን እመቤታችንን ቅዱሳንን የሚሳደቡትን አንመለከትም። እኛ የምንነጋገረው በድፍረት ሳይሆን ያለ ፍላጎት ክፉ መንፈስ ከውስጣቸው እግዚአብሔርን እመቤታችንንና ቅዱሳንን እየተሳደበባቸው ስለሚጨነቁ ሰዎች ነው። ያለ ፍላጎት ሳይሆን በፍላጎትና በድፍረት የሚሳደቡትን ቅዱስ ዳዊት በመዝሙር 31 ቁጥር 18 ላይ በድፍረት በትዕቢት በመናቅም በጻድቅ ላይ የሚናገሩ የሽንገላ ከንፈሮች ዲዳ ይሁኑ ስለሚል እግዚአብሔርን እመቤታችንን ቅዱሳንን የሚሳደቡ አንደበቶች በፍርድ ቀን ዲዳ ሆነው በሽንገላ ከንፈሮቻቸው በስድብ አንደበታቸው ዘላለማዊ ፍርድን ይቀበላሉ። በመጽሐፈ ምሳሌ በምዕራፍ 21 ቁጥር 23 ላይ አፉንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል ተብሎ ተጽፏል። ስለዚህ አፉንና ምላሱን ከስድብ የማይጠብቅ ሰው በሰማይ በነፍሱ ብዙ መከራ ይጠብቀዋል። ጌታችን በማርቆስ ወንጌል በምዕራፍ 3 ቁጥር 29 ላይ በመንፈስ ቅዱስ ላይ የሚሳደብ ሁሉ የዘላለም ኃጢአት ዕዳ ይሆንበታል እንጂ ለዘላለም አይሰረይለትም በማለት ተናግሯል። እዚህ ላይ መንፈስ ቅዱስን የተሳደበ ተባለ እንጂ መንፈስ ቅዱስ ሲባል መንፈስ ቅዱስ ከአብና ከወልድ ጋራ በአገዛዝ በስልጣን በህልውና በመለኮት አንድ ስለሆነ በዚህ አንቀጽ መንፈስ ቅዱስ ሲባል አብንና ወልድን ጨምሮ ነው ወይም ደግሞ እግዚአብሔርን ነው። ስለዚህ አብ ወልድና መንፈስ ቅዱስን ወይም እግዚአብሔርን ሆን ብሎ የሚሳደብ ሰው ኃጢአቱ አይሰረይለትም ማለት ነው። እኛ ግን ባንደበታቸው ስድብን የማይናገሩ ግን በውስጣቸው ስድብን እየሰሙ ራሳቸው የተሳደቡ እየመሰላቸው ስለሚጨነቁ የቤተ ክርስቲያን ልጆች እንነጋገራለን። የቅዱሳን አምላክ ልዑል እግዚአብሔር በቸርነቱ ይርዳን። እስኪ ብዙዎቻችን የምንቸገርበትና የራሳችን ሐሳብ እስኪመስለን ድረስ የምንሰቃይበትን ከክፉ መናፍስት ወገን ስለሆነው ስለሚያሰቃየን ስለ አየር አጋንንት የፈተና ስልት እንመልከት። አጋንንት በጌታ ሰው መሆን ወይም ስጋ መልበስ ላይ መጠራጠርን ያሳድርባቸዋል። ሰው መሆኑም እውነት እንዳይመስላችሁ ያደርጋል። እመቤታችንን እውን በድንግልና ነው የወለደችው ብሎ ጥርጥር ያጭርባችኋል። እመቤታችን አታማልድም እያለ ይታገላችኋል። የወለላይቱ እመቤት ልጆች ክፉ መንፈስ በተለይም የአየር አጋንንት የተባለው አንዱና ትልቁ ስራው ከውስጥ ሆኖ ክፉ ሐሳብን ማመንጨት፣ ክፉ ሐሳብን ወደ ህሊናና ወደ ልቦና መርጨትና ከዛ በዛ ክፉ ሐሳብ ነፍስና ስጋን ማስጨነቅና ማሳቀቅ ነው። በውስጥ ያለ ክፉ መንፈስ በተለይ እንደ አየር አጋንንት ያለ ልትቆጣጠሩት በማትችሉት ክፉ ሐሳብ ከውስጣችሁ ሆኖ እግዚአብሔርን ይሳደባል። እናንተም ይህ ውስጣዊ የአጋንንት ስድብ ከናንተ ወይም ከራሳችሁ ከልባችሁ አመንጭታችሁ የተሳደባችሁ ይመስላችኋል። በዚህም ከመጨነቃችሁ የተነሳ ድንግጥ ትላላችሁ። አንዳንዱ በድንጋጤ ድርቅ ይላል። በተለይ በመድኃኔዓለምና በእመቤታችን ላይ ከውስጣችሁ ጸያፍ ነገር የሚናገር ድምጽ ትሰማላችሁ። እንኳን እናንተ ልትናገሩት ልትሰሙት የሚቀፋችሁን ስድብ ከውስጥ ይሳደባል። እግዚአብሔርን እመቤታችንን ቅዱሳንን አፍ ባያወጣም ከውስጥ ሆኖ ሲሳደብ ትሰማላችሁ። ጌታችን ላይ የማይሆን ነገር በማሳሰብና የሚያስደነግጣችሁን ነገር ከውስጥ ሲናገርና ሲያስብ ትሰማላችሁ። ይህ ሁሉ ሲሆን አትደናገጡ። ቅዱስ ዮሐንስ በራእየ ዮሐንስ በምዕራፍ 13 ቁጥር 5 ላይ ታላቅንም ነገርና ስድብን የሚናገርበት አፍ ተሰጠ በማለት አጋንንት በእግዚአብሔር በእመቤታችንና በቅዱሳኖቹ ላይ የስድብ አፍ እንደሚከፍትና ስድብን እንደሚናገር ተጽፏል። ከውስጥ የምትሰሙት ስድብ የእናንተ ስላልሆነ አትጨነቁ፣ አትሳቀቁ።
ነፍሳችሁ ከእግዚአብሔር አንድነት የምትለይ አይደለችምና አትጎዳም። የወለላይቱ እመቤት ልጆች ሰይጣን ከውስጥ ሲሳደብ ነፍስ ትሰማለች፣ ያኔ ትጨነቃለች፣ ትደነግጣለች። ነፍስ ፈጣሪዋን ስለምታውቅ ፈጣሪን በፍጹም አትሳደብም። ስድብ ቀድሞም ከነፍስ የተገኘ አይደለም። ስድብ የተገኘው ከሰይጣን ነው። ነፍስ ደግሞ ለዚህ አይነት ግብር ወይም ደግሞ ለስድብ አልተፈጠረችም። ግን ስድቡን ከውስጥ ሆኖ የሚናገረው የአየር አጋንንትና ሌሎች ክፉ መናፍስት ናቸው። በነገራችን ላይ ርኩሳን መናፍስት በሐዲስ ኪዳን ውስጥ ወደ 9 ቦታ ርኩሳን መናፍስት ተብሎ ተጠቅሰዋል። ክፉ መናፍስት፣ ርኩሳን መናፍስት ክፉና ርኩስ የተባሉት አንደኛ ራሳቸው ክፉና ርኩስ ስለሆኑ ነው። ሁለተኛ ሰዎች ላይ አድረው ክፉና ርኩስ ስራ ስለሚያሰሯቸው ነው። ሶስተኛ ሰዎች ውስጥ ገብተው ክፉና ርኩስ ሐሳብ ስለሚያሳስቧቸው ነው። እዚህ ላይ ልብ ብላችሁ ስሙኝ። ሰይጣን ወደኛ ህሊናና ልቦና ቀርቦ ይሳደባል። ያኔ ነው ስድቡ ካንደበታችን ሳይወጣ በውስጥ የምንሰማው። በርትተን ከጸለይን እየመጣ ስድቡን የሚተነፍስብንን ስለሚተው እኛም ወደ ንጽሐ ጠባያችን እንመለሳለን። ሰይጣን ወደ ህሊናችሁ ቀርቦ ሲሳደብ ብትሰሙ አንዲት ቃል አትናገሩ፣ አትማረሩ። ይልቁንም ይህ ሐሳብ ያንተ ነው፣ እግዚአብሔር ይገስጽ በሉት። ሐሳቡ ስድቡ የሱ እንደሆነ ከነገራችሁት እሱ ስራውን ያውቃልና ይደነግጣል። አጋንንት እየጸለያችሁ እያስቀደሳችሁ ወንጌል እየተማራችሁ ከሰው ጋር እያወራችሁ ድንገት በውስጣችሁ እግዚአብሔርን ቅዱሳንን ሰድቦ ሊያስደነግጣችሁና ትኩረታችሁንም ሊያሳጣችሁ ይችላል። ያኔም ይሄ ሐሳብ የኔ አይደለም ያንተ ነው በሉት። ሰይጣን የህሊናውን ያውቃልና ስትነግሩት ይሰማል፣ በዛም ያፍራል። መቼም ሰይጣን ሲነገረው እንዴት ይሰማል ትሉ ይሆናል። በእናንተ ያደረች ለእናንተ የተሰጠች ጸጋ እግዚአብሔር ታሰማዋለች። ሰይጣን ከውስጥ ሆኖ ቅዱሳንን ሲሳደብ እግዚአብሔር ያሳፍር በሉት። ሰይጣን በክፉና ባልባሌ ሐሳብ የሚፈትናችሁ ከሆነ አትጨነቁ። ሌላው ሰይጣን ልብ ውስጥ ሆኖ ለመሳደብ የዝሙት አጋንንትም ድርሻው ላቅ ያለ ነው። ፍቶትን በአይነ ስጋ እያሳየ የሚያሰቃያችሁ አጋንንት ለስድብ ሰይጣናዊ ምላሱን መዘርጋት አይከብደውም። በጸሎት ሰዓት የስድብ ናዳ ከልቡ ጓዳ እያመጣ ሲጭንባችሁ ራሳችሁ እንዳይመስላችሁ ሰይጣን ነው። ነፍስ ግን የሷ መስላት ትጨነቃለች። የወለላይቱ እመቤት ልጆች እንደዚህ ያለን ከውስጥ የሚሰማን ጽኑ ስድብ እንኳን እናንተ የፈጠራችሁን እግዚአብሔርን ቀርቶ የምታውቁትን ሰው እንኳን አትሰድቡም። ማረኝ ይቅር በለኝ በመንግስት አትርሳኝ ያለች የምትጸልይ ነፍስ እንዴት እግዚአብሔርን እመቤታችንና ቅዱሳንን ትሳደባለች? በፍጹም አትሳደብም። ነገር ግን ነፍሳችን የዛ የርጉም ሰይጣን ስድብ ሰምታ ጭንቅ ይሆንባታል። ሰይጣን በህሊናችን በጸሎት ሰዓት ሲሳደብ እኛ የተሳደብን የሚመስለን ለምንድን ነው ካል ከውስጥ ከሚወጣ ምስጋና ጋር ስድብ ስለሚወጣ ነው ከራሳችን የሚመስለን። ነገር ግን ምስጋናችን፣ ጸሎታችን ከሰይጣን ስድብ ጋር አይቆጠርም። ምክንያቱም እኛ እግዚአብሔር ፊት የምንቆመው ለስድብ ሳይሆን ለምስጋናና ለጸሎት እንደሆነ እግዚአብሔር ስለሚያውቅ እግዚአብሔርን የምትወድ ነፍስ ስለያዛችሁ የሰይጣን ስድብ እየናቃችሁ እግዚአብሔርን አመስግኑ፣ ጸሎታችሁንም ቀጥሉ። ያማረ የተወደደ ምስጋናችሁን፣ ጸሎታችሁን ከከዳተኛውና ከተሳዳቢ ከሰይጣን ለይቶ የሚያውቅ አምላክ ነው ያላችሁ። ምንም የሰይጣን ስድቡ ከናንተ ምስጋናና ጸሎት ጋር አንድ የሆነ ቢመስላችሁም ምስጋናችሁ፣ ጸሎታችሁ በእግዚአብሔር ዘንድ ከስድቡ ጋር አንድነት ስለሌላቸው ንጹሃን ናቸው። አንዳንዶቹ ስለ አድኖ ፊት ሆነው ስለ አድኖን እያዩ መጸለይ አይችሉም። በህሊናቸው ክፉ ሐሳብ እያሳሰባቸው ስጋዊ ነገር እያሳያቸው ወይም ከውስጥ ሆኖ የስድብ ድምጽ ስለሚያሰማቸው በስለ አድኖ ፊት ሆነው መጸለይ አይችሉም። ሰይጣን እናንተ የምታውቁትን የምታዩትን በጸሎት የምትማጸኑትን ስለ አድኖ ስለሚያውቅ ስለ አድኖ ስለሚያቃጥለው ከውስጥ ሆኖ በእናንተ ህሊናና ልቦና ሲሳደብ ትሰሙታላችሁ። ሰይጣን የአየር አጋንንት በጸሎት ሰዓት በቅዳሴ ጊዜ ከውስጥ ሆኖ በእናንተ ህሊናና ልቦና ቅዱሳንን ሲሳደብ የሚያገኘው ሰይጣናዊ ጥቅም አለ።
አንደኛ ጸሎት እንዳትጸልዩ ቅዳሴ እንዳትካፈሉ ያደርጋችኋል። ቅዱስ ቁርባን የምትቀበሉ ከሆነ ደግሞ ከቅዱስ ቁርባን ያርቃችኋል። ሁለተኛ ራሱ ሰይጣን በውስጣችሁ እየተሳደበ እኔ ነኝ የተሳደብኩት እያስባላችሁ በእናንተ ውስጥ ይደበቃል። በዚህ እሱ እየተሳደበ እናንተ የተሳደባችሁ ይመስላችኋል። ሶስተኛ ሰይጣን ከውስጥ ሆኖ እየተሳደበ እናንተን እያስጨነቀና እያሳቀቀ እሱ ግን በእናንተ ስቃይና ፈተና እየቦረቀ ይኖራል። አራተኛ እሱ ከውስጥ እየተሳደበ እኔ ነኝ የተሳደብኩት ብላችሁ በእግዚአብሔርና በመንፈሳዊ ሕይወታችሁ ተስፋ እንድትቆርጡ ያደርጋችኋል። አምስተኛ ሰይጣን በሚሳደበው እናንተ እግዚአብሔርን እመቤታችንን ቅዱሳንን እንዲህ እየተሳደብኩ እግዚአብሔር አይምረኝም ብላችሁ በነፍሳችሁ ተስፋ ያስቆርጣችኋል፣ እንደሚፈረድባችሁም ያሳምናችኋል። ስድስተኛ እሱ በሚሳደበው እናንተ ተሳዳቢው እሱ መሆኑን ባለማወቃችሁ ምክንያት ለከፍተኛ ጭንቀትና ሕመም ይዳርጋችኋል። ሰባተኛ ሰይጣን በውስጥ ሆኖ እግዚአብሔርን እመቤታችንን ቅዱሳንን እየተሳደበ እናንተ ደግሞ የምሳደበው እኔ ነኝ ብላችሁ ጭንቅ ውስጥ ከቷችሁ እንዲህ እየተሳደብኩ እግዚአብሔር አይምረኝም አስብሏችሁ ራሳችሁን እንድታጠፉ ያደርጋችኋል። ስምንተኛ በጸሎት ጎበዝ ከሆናችሁ እሱ ከውስጥ እየተሳደበ ጸሎታችሁ የማይሰማው እግዚአብሔርን ቅዱሳንን ስለምትሳደቡ ነው እያለ በጸሎት ያዳክማችኋል። ጸሎታችሁ እንደማይሰማ ያሳምናችኋል። በዚህ አጋጣሚ የአንድ ወጣት ታሪክ ልንገራችሁ። ይህ ወጣት ከውስጡ እረፍት የሌለው መቆጣጠርና ማቆም የማይችለው ስድብ ከውስጡ ይሰማል። ከውስጡ የሚሰማው ጸያፍ ስድብ ያነጣጠረው መድኃኔዓለም ላይ እመቤታችን ላይና ቅዱሳኑ ላይ ነው። ይህ ልጅ ከውስጡ ክፉ መንፈስ እግዚአብሔርን እመቤታችንን ቅዱሳንን ሲሳደብ እየሰማ ራሱ የሚሳደብ መስሎት ከመጨነቁና ከመሳቀቁ የተነሳ ሰውነቱ አለቀ። ቤተሰቦቹም ግራ ተጋቡ። ለሰው እንዳይናገርና እንዳያማክር ምን ብሎ ይናገር? ምክንያቱም ራሱ እንደሚሳደብ ነው አምኖ ቁጭ አለው። በዚህም የተነሳ ሰውነቱ እያለቀ እንቅልፍ መተኛት እያቃተው ከሰውነት ተራ ወጣ። ከጸሎትና ከቤተ ክርስቲያንም ራቀ። በመጨረሻም እግዚአብሔርን እመቤታችንና ቅዱሳንን እየተሳደብኩ ከምኖር ራሴን ባጠፋ ይሻላል ብሎ ከራሱ ጋር ከተመካከረ በኋላ አጋጣሚ ለኔ ቴክስት አደረገልኝ። ቴክስቱን እንዳየው ደወልኩለትና አወራሁት። የአየር አጋንንት ውጊያ በጸሎት ጊዜ ከሚለው መጽሐፌ ላይ ስለዚህ ጉዳይ የጻፍኩትን ጽሑፍ ላኩለት። አነበበውና ምን አለ ቀድሜ ባወኩ ብሎ ተቆጨ። ጽሑፉን ካነበበ በኋላ የክፉ መናፍስት ችግር እንደሆነ አውቆ አሁን ከዚህ ችግር ተላቆ ራሱንም ከማጥፋት ተርፎ ይኖራል። እንዲሁም ከ20 ዓመት በፊት ጻርቃኔ ማርያም እያለው አንድ እህትም በዚህ ነገር ተቸግራ ነበረ። እሷ ደግሞ እመቤታችንን እየተሳደብኩ ከምጸልይ ጸሎቱ ይቅርብኝ ብላ ተስፋ በመቁረጥ ጸሎቷን እርግፍ አድርጋ ትታ ነበረ። ክፉ መንፈስ በውስጧ እመቤታችንን እየተሳደበ ክፉ መንፈስ በውስጥ ሆኖ እንደሚሳደብ ባለማወቋ ምክንያት እኔ ነኝ የምሳደበው በማለት በጣም ተስፋ ቆርጣ ነበረ። በኋላ እናገርኳት። እሷ ሳትሆን የአየር አጋንንት ከውስጥ ሆኖ እመቤታችንን እንዴት እንደሚሳደብ አስተማርኳት። እሷም ተደስታ ጸሎቷን ጀምራ በኋላ ፈተናው ርቆላት የሚሳደበውም ጠፍቶላት እመቤታችን ሕይወቷን አስተካክላላት ጥሩ ባል ሰጥታት በልጆችም ባርካት አሁን ካናዳ ነው የምትኖረው። በነገራችን ላይ ከውስጣችሁ ሆኖ እግዚአብሔርን እመቤታችንን ቅዱሳንን የሚሳደበው የአየር አጋንንት ሁለት አይነት ነው። አንደኛው እንደነገርኳችሁ በህሊናና በልቦና ላይ ተቀምጦ ከውስጥ ሆኖ እግዚአብሔርን እመቤታችንን እና ቅዱሳንን የሚሳደበው ነው። ሁለተኛው የአየር አጋንንት ደግሞ በድንገት መጥቶ የስድብን መርዝ እናንተ ላይ ረጭቶ ሹክ ብሏችሁ ይሄዳል። ያኔ ስድቡ እናንተ ጋር ይቀራል። እናንተም ከውስጥ ስድቡን በድንገት ትሰማላችሁ። የሚገርማችሁ ሁለቱም ማለትም ከውስጥም ሆኖ ያለ ረፍት የሚሳደበውም በድንገት የሚሳደበውም በአንድ ጊዜ ከሊናችሁ ከልቦናችሁ ላይጠፋ ይችላል። አንዳንዱ ሲነቃበት በአንድ ይጠፋል። የሚጠፋው በጊዜ ሂደት በጸሎትና በስግደት ትጋት እንዲሁም ቅዱስ ቁርባን እየተቀበላችሁ ስትታገሉ ነው የሚጠፋላችሁ። ዋናው ነገር እናንተ እንዳልተሳደባችሁ ብቻ ወቁ።
ከዛ ሲነቃበት አፍሮ ዝም ይላል፣ ከዛ ይሄዳል። ሌላው እናንተ ሳትሆኑ እሱ እንደሚሳደብ አውቃችሁ በአምልኮት ሕይወት ስትታገሉት ደግሞ እስከ ወዲያኛው ስድቡን ከሊናችሁ ከልቦናችሁ ጠቅልሎ ይዞ ይሄዳል፣ ከናንተም ይርቃል። ያኔ ስድቡ ከሊናችሁ ከልቦናችሁ ይጠፋል። ስትጸልዩም በመቁጠሪያ በውስጥ የሆነ የምትሳደብ የአየር አጋንንት የዝሙት አጋንንት ሰይጣን ስድብን አቁም እረፍ እያላችሁ ቀጥቅጡት። የወለላይቱ እመቤት ልጆች አሁንም ደግሜ የምነግራችሁ ከውስጣችሁ እረፍት የሌለው የማትቆጣጠሩት ገዝቻለሁ አስሬያለሁ ብትሉት የማታቆሙት እየጸለያችሁ እየሰራችሁ ምንም እያደረጋችሁ ከውስጣችሁ የሰይጣን ስድብ ትሰማላችሁ። እናንተ ስላልሆናችሁ አትጨነቁ። በነገራችን ላይ ከውስጥ የምትሰሙት ስድብ ከናንተ እንዳልሆነ ወይም እናንተ እንዳልሆናችሁ ሌላ ማረጋገጫ ልስጣችሁ። ከውስጥ የምትሰሙት ስድብ እያለ ቤተክርስቲያን ትሄዳላችሁ፣ ተኝታችሁ ትነሳላችሁ፣ ወጣችሁ ትገባላችሁ፣ ትሰራላችሁ፣ ሁሉንም ነገር ታከናውናላችሁ። እንዲህ የሆናችሁ እግዚአብሔር ዝም የሚላችሁ ታግሷችሁ ሳይሆን የምትሳደቡት እናንተ እንዳልሆናችሁ እግዚአብሔር ስለሚያውቅ ነው። እናንተ ከልባችሁ አስባችሁ ከሊናችሁ አመንጭታችሁ እግዚአብሔርን እመቤታችንን ቅዱሳንን ተሳድባችሁ ቢሆን ኖሮ ትቀሰፉ አሊያም በሕይወታችሁ አንድ ነገር ትሆኑ ነበር። እንዲህ ያልሆናችሁት የምትሳደቡት እናንተ ስላልሆናችሁ ነው። እግዚአብሔር ምንም ያላደረጋችሁ የምትሳደቡት እናንተ እንዳልሆናችሁ ስላወቀ ነው። ወዳጆቼ ሰይጣን ራሱ ውስጣችን ሆኖ ይሳደብና የመጽሐፍ ቅዱስ ጥቅስ ጠቅሶላችሁ መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም እያለ ይሞግታችኋል፣ ያስጨንቃችኋል። ሰይጣን ይህንን ኃይለ ቃል ብዙዎችን ለማሳት ተጠቅሞበታል። በማቴዎስ ወንጌል በምዕራፍ 12 ቁጥር 31 ላይ መንፈስ ቅዱስን የሰደበ ተብሎ የተጻፈው ምን ማለት ነው ስንል መንፈስ ቅዱስን ሕጹጽ ያለ ከሶስቱ አካላት አንዱ አይደለም ብሎ የካደ ኃጢአቱ አይሰረይለትም ማለት ነው። ስለዚህ የሰይጣንን ስድብ በውስጣችሁ ተቃወሙት እንጂ እኔ ነኝ የምሳደበው እንዲስሳደብ እግዚአብሔር ቢቀስፈኝስ ጸሎቴን አይሰማኝም እያላችሁ ነፍሳችሁን አታስጨንቋት፣ ነፍሳዊ ሰላማንም አታሳጧት። በነገራችን ላይ ሰይጣን በእናንተ ተስፋ ሲቆርጥ ወይም በምታደርጉት መንፈሳዊ ተግባራት ሲበጠበጥ አንዱ የሚያደርገው ከውስጥ ሆኖ በእናንተ ህሊናና ልቦና እግዚአብሔርንና ቅዱሳንን መሳደብ ነው። ታስታውሳላችሁ ሰይጣን ኢዮብን በብርቱ ፈትኖት ብዙ መከራ አጽንቶበት በበሽታ አሰቃይቶት ሀብት ንብረቱን አውድሞበት 10 ልጆቹን ገድሎበት ኢዮብ ግን ሰይጣን ባደረሰበት ነገሮች ሁሉ ከመማረር እግዚአብሔር ሰጠ እግዚአብሔር ነሳ ብሎ ትዕግስት በማሳየቱ ሰይጣን ተበሳጭቶ በኢዮብ ሚስት ላይ በማደር እግዚአብሔርን ስደብና ሙት በማለት ትዕግስተኛውን ኢዮብ እግዚአብሔርን እንዲሰድብ ክፉ ምክር መክሮት ነበር። ለዚህም ነው በመጽሐፈ ኢዮብ በምዕራፍ 2 ቁጥር 9 ላይ ሚስቱም እስካሁን ፍጹምነትን ይዘሃልን እግዚአብሔርን ስደብና ሙት አለችው ተብሎ የተጻፈው። በነገራችን ላይ ሰይጣን ራሱ ሞኝ ነው። ኢዮብን እግዚአብሔርን ስደብና ሙት ሲለው ኢዮብ እኮ እግዚአብሔርን ሰድቦ ቢሞት ለፍርድ የሚቀርበው እግዚአብሔር ፊት ነው። ሰይጣን ይህንን እንኳን ማስተዋል አቅቶት እግዚአብሔርን ስደብና ሙት አለው። ኢዮብ ግን ሰይጣን እንዳለው አላደረገም። ሰይጣን ኢዮብን እግዚአብሔርን ስደብና ሙት ያለው የኢዮብን ትዕግስት መቋቋም ስላቃተ ነው። ዛሬም የአምልኮት ሕይወታችሁን መንፈሳዊ በጎ ተግባራችሁን ሰይጣን መቋቋም ማስተው ሲያቅተው ይሳደባል፣ ተሳደቡ ይላል። ስለዚህ እግዚአብሔርን እመቤታችንን ቅዱሳንን መሳደብ የሰይጣን ክፉ ስራው ነው። የኢዮብን ልጆች የገደለውን ሰይጣንን ኢዮብ ደግሞ በትዕግስቱ ሲገድለው በኢዮብ ትዕግስት ሲሞት እግዚአብሔርን ስደብና ሙት አለው። ኢዮብም ሰይጣን እንዳለው እግዚአብሔርን ሳይሰድብ አፉንም በማደብ ሰይጣን ያሳጣውን በሙሉ በትዕግስቱ በጽናቱ ከእግዚአብሔር አግኝቷል። ወደ ማጠቃለያው ስመጣ ሰይጣን ምን ያህል ተሳዳቢና የስድብ አፍ እንደተሰጠው ጥቂት ጥቅሶችን ብቻ ልንገራችሁ። በዚህ በራእይ ዮሐንስ በምዕራፍ 13 ቁጥር 1 ላይ አንድም አውሬ ከባህር ሲወጣ አየሁ። 10 ቀንዶችና 7 ራሶች ነበሩት። በቀንዶቹም ላይ 10 ዘውዶች፣ በራሶቹም ላይ የስድብ ስም ነበር ተብሎ ተጽፏል።
እዚህ ላይ ልብ የምትሉት በራሶቹም ላይ የስድብ ስም ነበር የተባለው ነው። አንዲት ሴት ቫዝሊን ተቀብታ እግሯን ታጥባ ፊቷን ተቀባብታ ቢጃማ አድርጋ ቆንጆ ሆና አምሮባት አልጋ ውስጥ ገባችና ተኛች። በሯን ዘግታ በመቀርቀሪያ በመሎጊያ ማለት ነው ተኛች። ከዛ በሩ ማን ነው ስትል እኔ ነኝ ክፈቺ። ወይ ውዴ መጣ አለች ያቺ ሴት። አይ ውዴ እግሬን ታጥቤ ቫዝሊን ተቀባብቼ ተጣጥቤ አንሶላ ውስጥ ነኝ ያለሁት፣ ሞቆኛል። ወርጄ እግሬን ነጠላ ጫማ ውስጥ አስገብቼ ወደ በሩ መጥቼ በር ስከፍት ብርድ ይመታኛል፣ እንቅልፌ ይጠፋብኛል። ሌላ ጊዜና አሁን አልከፍትም አለች ያቺ ሴት። ጉዷ ግን አሁንም ኧረ ክፈቺ ይላል። ውዴ እባክህ በሩን አትደብድብ፣ እንቅልፌ መጥቷል፣ ደካክሞኛል፣ ሸለብ ሊያደርገኝ ነው፣ ሌላ ጊዜ ተመለስ አልኩት ትላለች። ያ ውዷ ግን በር ላይ የተቀመጠው ወይም በር ላይ የቆመው ውዷ ከውጭ ያለው የተቀረቀረበት እስቲ እሷስ ዘግተዋለች፣ እኔ ግን ይቺ ሴት ናፍቃኛለች ብሎ እጁን በመቀርቀሪያ በኩል አሾልኮ የቀረቀረችውን መቀርቀሪያ ለመክፈት ይታገላል። ሲታገለው ጭራሽ ተቆለፈ። አይ አልከፈተችም፣ አልፈለገችኝም። ምናልባት ከፈለገችኝ አንድ ማስታወሻ ላስቀምጥላት ብሎ ሽቶ በር ላይ አስቀምጦ ሄደ። ይህቺ ሴት እንቅልፍም አልወሰዳት፣ ሰመመን ላይ ሆና አይ ይሄንን ሰው በብርድም በንፋስም በውርጭም በር ላይ ገተርኩት፣ እስቲ ልክፈትለት ብላ ከረፈደ እንቅልፍም ሸለብ ካረጋት ድካማን ከጨረሰች በኋላ ለሊት 6 ሰዓት በሩን ክፍት ስታደርገው ውዷ በር ላይ የለም። ግን በር ላይ በጣም የሚሸት ነገር አለ፣ ደስ የሚል ሽቶ። ውዴ በር ላይ የለም፣ ሰልችቶት ሄደ፣ በሩን አልከፍትም አልኩት። ስለዚህ ሽቶ በር ላይ አስቀምጦልኝ ሄደው፣ ይህ ሽታ የውዴ ሽታ ነው። በር ላይ እንደነበረ ነፍሴ አውቃው ነበረ። ለምንድን ያልከፈትኩለት? ምን ሆኜ ነው? እስቲ ልፈልገው ብላ ሽቶውን እንደያዘች እስከርፏን አይኖርግቧን አንገቷ ላይና ራሷ ላይ ጠምጥማ በዛ በሌሊት ውዷን ፍለጋ ወጣች። በየመንገዱ ሰው እንዳትጠይቅ ሌሊት ነው። በጨለማ ደግሞ ሁሉም በየቤቱ ተኝቷል። የራሱ ኩርፊያ ላይ የራሱ ማንኮራፋት የራሱ እንቅልፍ ላይ ነው ያለው። በሌሊት በጎዳና ላይ ወይ ሌባ ወይ ውሻ ወይ ደግሞ የከተማ ጠባቂ ነው የሚኖረው። የከተማ ጠባቂዎች አግኝተዋት ነይ ብሎ ጠሯት። አይኖርግቧን እስከርፏን ወሰዱባት፣ ሽቶዋን ወሰዱባት። ውዴን አይታችኋል ስትላቸው ያንቺን ውዴት እናቀልሻለን ብለው ደበደቧት። አይኗን አበለዟት፣ ሰውነቷን አደቀቋት፣ ቅጥቅጥ ያደረጓት፣ ልብሷንም ገፈፏት። አስቡት፣ የከተማ ጠባቂ የተባሉት ማለት ነው። ከረፈደ ስለወጣች ዋጋ ከፈለች። በጊዜ ብትከፍት ኖሮ ውዷ ቤቷ ይገባል እንጂ እሷ ወደ ውጭ አትወጣም ነበረ። ፈልጓት ቤቷ ድረስ የመጣው ውዷ በጊዜ ቤት ስላልገባ ስላልተከፈተለት ውጭ ወጣ ዋጋ እየከፈለች ያለችው በእንቅልፍ ምክንያት ነው። ከዛስ ተደብድባ እያነከሰችም ደም በደም ሆና አፈር በአፈር ጭቃ በጭቃ ሆና እየተጎተተች በዛ በሌሊት አሁንም ስትሄድ ነጫጭ ልብስ የለበሱ ቆነጃጅትን አየቻቸው። ማን ናችሁ አለቻቸው። ምን ፈልገሽ ነው አሏት። እናንተ ቆነጃጅቶች ውዴን በመንገድ ላይ ያላገኛችሁትም? ምን በቤት መጥቶ በራን ኳኩቶ ነበረ። እባካችሁ ውዴን ካያችሁት ንገሩኝ፣ በየት በኩል ሄደ አለቻቸው። እኛ ያንቺን ውድ አላወቅነውም፣ እስቲ ንገሪን፣ መልኩ ማን ይመስላል አሏት። ጸጉሩ እንዲህ ያለ፣ አይኑ፣ ጥርሱ፣ እጁ፣ ሰውነቱ እንዲህ አይነት መልክ ያለው እጅግ የተዋበ የሚያምር የሆነ ወጣት የሆነ ውዴን አላያችሁም? አንድ ፍቅር ያለው በፍቅር የተሞላ ሰው አላያችሁም አለች። ዝም አሏት። ገብቷቸዋል። ምክንያቱም ቆነጃጅት ናቸው። አፍቅራለች፣ ግን ረፍዶባታል። በጊዜ በር ባለመክፈቷ ወይም ከዚህ ውዷ ጋር ተጣልታ አስቀይመው ከቤት
እንቅር ብሎ ወጥቶባታል ብሎ ነው እነዚህ ሰዎች ዝም ያሉት። እፎይ ሁለት ፍቅረኛሞች እንደሚጣሉ ብላችሁ አስቡት። በሉ እንግዲያውስ የውዴን መልክ ነግሬያችኋለሁ። ድንገት እንዲህ አይነት መልክ ያለው ሰው መንገድ ላይ ካያችሁ፣ እናንተ ወደምትሄዱበት ቦታ ውዴን ካገኛችሁት፣ ነፍሴ እጅግ አጥብቃ ትፈልግሃለች፣ ትናፍቅሃለች፣ ወደ ቤት እባክህን ተመለስ ብላችሁ ለውዴ ንገሩልኝ ብላ ሸኘቻቸው። ወደ ቤቷ ተመለሰች። ያቺ ነፍስ ያቺ ወደ ቤቷ የገባችው የእናንተ ነፍስ የኛ ነፍስ ናት። ያ በር ያንኳኳው ኢየሱስ ክርስቶስ ነው። እነዛ ቆነጃጅት በሌሊት ኪዳን የሚያደርሱ ሴቶች፣ እናንተ ቤት ውስጥ ያሉ የሚያስቀድሱ ሰዎች፣ መላእክቶች፣ ቅዱሳን በሚለው ይተረጎማሉ። በእናንተ ዙሪያ ስለ ክርስቶስ ስትናገሩ የሚሰሟችሁ ማለት ነው። በሌሊት በብርሃን የተሞሉ ልብሳቸው የሚያበራ በጨለማ ነጫጭ ለብሶ የሚገኙ በዚህ ጨለማ በሆነው ዓለም ቅዱስ ቁርባን የሚቀበሉ በዚህ ክፉ በሆነው ዓለም ለክርስቶስ ሌሊት ተግተው እንቅልፋቸውን ትተው ወደ ቤተ ክርስቲያን የሚሮጡትን ቤተሰቦቻችሁን ይመሰላሉ። እነዛ የደበደቧት ደግሞ ጠባቂ ናቸው፣ የከተማ ጠባቂ ናቸው የተባሉት አስመሳዮች ሰዎች ናቸው፣ ተሳዳቢ ሰዎች ናቸው። አዛኝ መስለው ጠባቂ መስለው ጓደኛ መስለው የሚያጠቁ ናቸው። ውዴን አላያችሁትም? ጌታ የት ነው የሚገኘው ሲሉ፣ አይ ፓስተር ገሌ ጋ ነው፣ ሼክ ገሌ ጋ ነው፣ እዛ ነው፣ እስቲ ነይ እኛ ጋር ጥበብ አለ ብለው እዛም የሚወስዱ ቅጥቅጥ ያደርጓችሁ ለዘመናት ገንዘባችሁን ያራገፋችሁበት ምድራዊ መላ ነው። አይነርግቧ ወይም እስከርቧ ከላይዋ ላይ ገፈፉና ቀጠቀጧት የተባለው ልብስ በመጽሐፍ ቅዱስ ትርጉም ስም ነው። ስማችሁ ጠፍቶ ክርስቲያን የነበረው ስማችሁ አንዱ ዘማዊ፣ አንዱ ግብረ ሰዶም፣ አንዱ ሌዝቢያን፣ አንዱ ሴተኛ ዳሪ፣ አንዱ አጭበርባሪ ፖለቲከኛ፣ ክፉ ተብሎ ስም ወጣልን። ግን ስማችን ክርስቲያን ነበር። ልብሳችን ከላያችን ላይ ተገፈፈ። ለምን? በቀን ልባችን መክፈት ሲገባን፣ በጊዜ በር መክፈት ሲገባን ዋጋ ከፍለን ነው። በጊዜ አልከፍት ብለን ይበለን። ያቺ ነፍስ በጊዜ በር ሲንኳኳ ብትከፍት ኖሮ ጭራሽ እንዲያውም አልከፍትም ከማለትም አልፋ መሎጊያውን ወይም መቀርቀሪያውን ጥብቅ አድርጋ መዝጋቷ፣ እጁን አስሹልኮ እንኳን ሊከፍት ብሎ እምቢ አለ። አልከፈት አለ። ቤተሰቦች እግዚአብሔር በህመም ቢመጣብን፣ በችግር ቢመጣ፣ በማንኛውም አይነት ነገር ቢመጣ ልባችን አንከፍታለን። በኃጢአተኛም በጻድቅም በመጽሐፍትም በምንም በየትኛው መንገድ መጣባችሁ አልከፍትም አላችሁ፣ አንከፍትም አለን። ሁላችንም ክርስቶስ ቤት በኩል ይግባ ወደኛ ቤት። ያንኳኳል። እነሆ በደጅ ቆሜ ያንኳኳለሁ፣ የሚከፍትልኝ ቢኖር ከእሱ ጋር ገብቼ እራት እበላለሁ አለ። እራት ምን ማለት ነው? ልንተኛ ስንል የምንበላው ምግብ ነው አይደለም? እረፍት ማለት ነው። በገነት መንግሥተ ሰማያት መግባት ማለት ነው። በመጨረሻው ሰዓት በእንቅልፍ ሰዓት የምንበላው ምግብ ማለት ከእሱ ጋር ገብቼ እራት እበላለሁ ሲል እኮ ይሄ ነው። ውዴ በር ያንኳኳ እያወቀችው በር ያንኳኳ ውዷ እንደሆነ እያወቀች አልከፍትም አለች። በመነኩሴውም በጳጳሱም በሰባኪውም በሁሉም የሚሰበከው ኢየሱስ ክርስቶስ እንደሆነ ቤተክርስቲያን ንስሐ ግቡ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለች እየተናገረች ውዳችንን እየሰማናት ውዳችንን እየሰማ ነው የእግዚአብሔርን ቃል በሁሉም በኩል እየሰማን ኧረ እንቅልፍ የመጥቷል እንላለን። ኢየሱስ እንቅልፍ፣ የኮስሞቲክስ እንቅልፍ፣ የብር እንቅልፍ፣ የስልጣን እንቅልፍ ላይ ተኝተናል። አልተሰማም ማለት ነው። ቆይ ትንሽ ተወኝ እባክህን ውዴ፣ ነገ ተመለስ። እግዚአብሔር ሆይ ልጄ እንደው ፈልጌ ነበር እንደዚህ እንደው እባክህን እንደው እንድትታረቅ ይፈልገን ነበር ሲባል አይ ቆይ አሁን ኃጢአት ላይ ነኝ፣ ንስሐ ግቡ፣ ቅዱስ ቁርባን ተቀበሉ ሲባል ቁርባን ኧረ እኔ ገና ነኝ እንዴ ምን ነው አሁን በዚህ እድሜ ትላላችሁ? ገና ነኝ። ውዴ መጥቶ በሩን ሲያንኳኳ ስጋው ደግሞ ተቀበይ፣ እኔ ምግብ ነኝ፣ እኔ መጠጥ ነኝ፣ ብኝ ጠጭኝ ብሎ ሲመጣ ብላኝ ጠጣኝ ብሎ ሲመጣ አይ ቆይ ተኝቻለሁ፣ እንቅልፍ ላይ ነኝ፣ አሁን ቆይ ሂድ፣ አሁን አትምጣ፣ እንቅልፌን ከጨረስኩ በኋላ ነው። እናንተ እንቅልፋችሁን ስትጨርሱ እኛ እንቅልፋችንን ስንጨርስ ውዳችን ሌላ ነፍስ ሊያድን ሌላ ቦታ ነው ያለው አለ አጠገባችን። ግን በማርፈዳችን ዋጋ እየከፈልን ያለ ነው። ማርፈድ ማለት መስገድ፣ መጾም፣ መጸለይ በምንችልበት እድሜ፣ ጉልበት፣ ጊዜ፣ ገንዘብ አግኝተን ምጽዋት አስራት ማውጣት በምንችልበት ጊዜ ባለመንቃታችን ድሃ ሆነን ድርቁስቁስ ብለን ተቸግረን መተን እንመረከታለን። በደህናው ጊዜ ምን አለበት ብንሰግድ? ተኝተን የባንክ ቡካችን እንደለብ ስትልልን ወጠር ስትል
ትንሽ ሳንቲም ሲኖርም አንቻልም። ከባዶች ነን ቤተሰቦች። ከዛ አረ በኋላ ተመለስ ውዴ፣ በር አታንኳኳ እባክህን፣ አትደብድበው በሬ፣ የልቤን በር አታንኳኳ፣ ትንሽ ቆይ በቃ እኔ ኃጢአት ይቀረኛል፣ ትንሽ ቃሌን ሰምተሻል አይደለም? ልብሽ ውስጥ ገብቼ እያንኳኳሁ እኮ ነው። ይሄን የመሰለ ትምህርት ሰምተሽ ወደ ዓለም እንደገና ትመለሻለሽ ሲል አይ ቆይ ልተኛ፣ ትንሽ እያንኮራፋሁ ነው፣ እግሬን ታጥቤያለሁ፣ እጄን ታጥቤያለሁ፣ ተወላውያለሁ፣ ቢጃማ ለብሻለሁ እኮ፣ ደህና ልብስ ልበሽና ተነሽ እስቲ ስገጂ፣ ጹሚ፣ ጸልይ። አይ ቆይ ልተኛ። መጥቶ ክድን ያደርግብሻል፣ ክድን ያደርግብሃል። ስለዚህ ውዳችን በር ያንኳኳል። የሁላችንም ውድ የነፍሳችን ውድ ስጋ ወደሙ እንድንቀበል ንስሐ እንድንገባ በቃችሁ እያለ ካለንበት ኃጢአት እንድንወጣ በር ያንኳኳል ሁልጊዜ። ምንድን ነው ማድረግ ያለብን? ምን እስክንሆን ስንት ኃጢአት ሰርተን ስንት አካላችንን አጉድለን እግዚአብሔርን ስንት ጊዜ አሳዝነን ነው ንስሐ የምንገባው? እንደሚሉት አባቶቻችን ስንት ነፍስ ጠፍቶ ስንት ሰው ሞቶ ነው ሰላም የምናገኘው እንደሚሉት። ልጆቻችሁ ሲታመሙ፣ እናንተም ልጆች እናትና አባታችሁ ሲታመሙ መስገድ፣ መጾም፣ መጸለይ እየቻላችሁ ወደ ሆስፒታል የምትሮጡበት መንገድ፣ አስቆርቧቸው ሲባል እናትና አባታችሁ እንዲህ ምን ነው አረ ገና ናቸው እናትና አባቴ ታመው አልጋ ላይ ተኝተው ግሉኮስ ተሰክቶባቸው ካንሰርም ይሁን ምንም ይሁን በቃ ከባድ ህመም ታመው ችግር ውስጥ ሆነው እንኳን ቅዱስ ቁርባን የሚባለው ነገር ሲነሳ ኧረ እኔ ድኜ እነሳለሁ ገና ነው ቅዱስ ቁርባን ይላሉ። ክርስቶስ ወርዶ ከቤተ መቅደስ ወጥቶ ቅዱስ ቁርባኑ ማለት ነው ቁረቡ ተብሎ በር ድረስ እንመጣላችኋለን፣ መኪና ውስጥ ብቻ ይዛችኋቸው ነው፣ የሚቆርቡትም ሰዎች ወደ ቤተልሔም በር አቅርቡና እስኪ ይቀበሉ ሲባል አይ ቆይ ከቆረቡ በኋላ ይሞቱብኛል፣ ድብን ይበሉ ከቆረቡ በኋላ ግን አይ ገና ነን ውዴ በር እያንኳኳ እናንተ ወይ የእናትና የአባታችሁን ወይ ደግሞ የልጆቻችሁን ጊዜ ታዘገያላችሁ። እናንተም ለኃጢአትና ለዓለም የተመቻችሁ ሆናችሁ ወይ ንስሐ አልገባችሁ፣ ወይ ልጆቻችሁና ወይ እናትና አባታችሁ ደግሞ ንስሐ እንዲገቡ በር አልከፈታችሁ። ወይ አትገቡ ወይ አታስገቡ የሚባለው ይሄ፣ ወይ አትወጡ ወይ አታስወጡ። ጨሌ ጣሉ፣ ባዕድ አምልኮ ጣሉ፣ አጋንንት ነው። ዛሬ ላይ ሊያታላችሁ ይችላል። ገንዘብ፣ ሀብት፣ ንብረት፣ እውቀት ብዙ ነገር ያገኛችሁ መስሏችሁ ሊሆን ይችላል። መጨረሻው ግን ሞት ነው። የሲኦል ወራት የምትሆኑት ገነት መንግስተ ሰማያት ለመግባት ድሃ ብንሆን ይሻላል ሀብታም ሆነን ሲኦል ከምንገባ። ሁለት አይን ኖሮህ ገነት ሲኦል ከምትገባ አንድ አይን ኖሮህ ገነት ብትገባ ይሻላል ይላል ቃሉ። ስለዚህ ውዳችን የትኛውን በር ያንኳኳ? አሁንማ በሩ ተሰብሮ ወለል ብሎ ተከፍቶ ግን ያጋንንት መራወጫ ሆኗል። እንዴት ያንኳኳ? ጭራሽ በሩን እንዳይነካ ጭራሽ በሩን እንዳያንኳኳ ዘበኛ ቀጥረናል። መነኮሳትም ካህናትም ሰባኪውም ስልካችሁ ውስጥ መጥተው እንዳያንኳኩ፣ ስብከት ሲመጣ እንደዚያ ነገር መስማት አልፈልግም። እግዚአብሔርን በሩቁ ነው፣ እግዚአብሔርን ማምለክ በሩቁ ነው። ቀረብ ስንል ፈተና አለ ይላሉ። ተፈትና ገነት ብትገባ አይሻልም? እንደ ወርቅ ነጥራ። በሩቁ እኮ በሩቁ ነው። ሁልጊዜ ሩቅ ነው። ለእግዚአብሔርም ለሙቀቱም ለመለኮቱም ለኃይሉም ለፍቅሩ ለሁሉ ሩቅ ነው። ለጊዜው ደስ ሊል ይመስላል። የምናገኘው ገንዘብ፣ ምንበላው፣ ምንጠጣው ነገር ደስ ሊል ይመስላል። ግን በሩቅ ያለ ሰው ሁልጊዜ ሩቅ ነው። ቅርብ የሆነ ደግሞ ቅርብ ነው። የሚወርሰው ልጅ የሚሆነው ከባርነት ወጥቶ ወደ እግዚአብሔር የቀረበ ነው። ወራሽ ሩቅ ሳይሆን ቅርብ ነው መሆን የሚችለው። ስለዚህ ክርስቶስ ደግሞ እኛን ከባርነት ወጥተን ልጆቹ እንድንሆን ያደረገው የተቤዠን ወራሽ እንድንሆን ልጆቹ እንድንሆን ነው። አርነት የወጣ ነው። ገነት መንግስተ ሰማያትን ሰው ያላየውን ሰው ያልሰማውን በአይምሮ ያልታሰበውን እንድንወርስ ነው። ቤተሰቦች ተቸግሮ መንግስተ ሰማያትን መውረስ ይሻላል ወይስ ተመችቶን ሲኦል ገብቶ መቃጠል ይሻላል? ሁሉ ነገር እኮ ለጊዜው ነው። በምቾት ውስጥ ያለ ማንኛውም የምታዩት ነገር ሁሉ የአይን ነው። በመከራ ውስጥ ያለ ማንኛውም የምታዩት ነገር ሁሉ የልብ ነው። እግዚአብሔር እንድታሸንፉ በመከራ የተጠቀለለ በመከራ ፖስታ የተጠቀለለ ህይወት ይሰጣችኋል። ያንን አሸንፎ የወጣ ነው ድል የሚያደርገው። የመጀመሪያው ጦርነት እኮ እናንተ ውስጥ ያለውን ጦርነት ማሸነፍ ነው። በዚህ ምድር ላይ እድለኛ ነው ብዬ የማስበው እኔ በልብ ውስጥ ያለውን ጦርነት ያሸነፈ ነው።
የስጋና የነፍስን ጦርነት ያሸነፈ የነፍሳችሁና የአጋንንትን ጦርነት ያሸነፋችሁ እናንተ ናችሁ እድለኞች። እኔ የብዙ ሰው ታሪክ ስለምሰማ የብዙ ሰው ገጠመኝ ስለምሰማ በምክር አገልግሎትም በምንም የመስማት እንዲያው ያቀረብኩት ብቻ ራሱ 2000 ገጠመኝ አይሆንም? 2000 ገጠመኝ ይሆናል እኮ ያቀረብኩት ብቻ። ያላቀረብኩላችሁ ደግሞ የሰማሁት ታሪክ ደግሞ እጥፍ ነው። የዚህን ሁሉ ኤክስፒሪየንስ ሳይ እድለኛ ሰዎች ብዬ የማስባቸው በእውነት ለምላችሁ ስጋና ነፍሳቸውን ያስታርቁ ይህን ሁሉ መከራ ተቋቁሞ ራዕየ ዮሐንስ ምዕራፍ 3 ላይ ያለውን በቃ ብፁዓን የሚባሉት በበጉ ደም ልብሳቸውን ያጠቡ ናቸው፣ ቅዱስ ቁርባን የተቀበሉ ናቸው የሚለውን ሐሳብ የፈጸሙ ሰዎች ናቸው። በጣም እድለኞች ናቸው። በጣም ስለዚህ እግዚአብሔር በአንድም በሌላ መንገድ ይናገራል፣ የሰው ልጅ ግን አያስተውልም ይላል ኢዮብ 33:14 ላይ። በህልምም ይናገራል፣ በአልጋችን ተኝተን በውድቅት እግዚአብሔር ይናገራል፣ ግን ሰው አላስተዋለም ነው የሚለው። በእውነት እንዲህ አይነት ገጠመኝ ሳቀርብላችሁ ለማንም ተረት ይምሰለው፣ ለማንም ምንም አይነት በቃ ዝም ብሎ ፈጠራ ይምሰለው፣ ለአንዳንድ ነፍሶች ግን እፎይታ ነው። አንዳንድ የሚድኑ ነፍሳቶች አሉ። እድለኞች ናቸው እናንተ ይህን ሰምታችሁ የምትለወጡ ሰዎች። አለመታደል ትምህርታችን የምትቃወሙ የኛ ጠላት የሆናችሁ የትምህርታችን ጠላት የሆናችሁ ጓደኝነቴ ወንድምነቴ ብቻ አይደለም የቀረባችሁ። የእውነት ከነቃችሁ በኋላ የእንቅልፍ ኪኒን እንደዋጣችሁ ቁጠሩት። ከነቁ በኋላ እንደገና ላለመነሳት አልፈልግም ብሎ ተመልሶ ሽፍንፍን ብሎ ሞቆኛል ብሎ ለጥ ያለ እንቅልፍ ውስጥ እንደተኛችሁ ቁጠሩት። የሚሻለው ግን እነዚህ ሰዎች ምንድነው መንፈስ የሚሉት ብሎ ከማለት ይልቅ ምንድን እንደምንል ገብቶ ማዳመጥ ነው የሚሻለው። በጣም ብዙ ሰንበት ተማሪዎች ብዙ ሰባኪያን ወደዚህ አስተምህሮ መተው አዳምጠው ሰዎችን ለማዳን ጥረት እያደረጉ ያሉት ችግሩ የሁሉም ሰው ችግር ስለሆነ ነው። እና እግዚአብሔር አምላክ መጨረሻችን ያሳምርልን። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ፣ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።